ጨብጣችሁ እንድትሄዱ እፈልጋለሁ። ስንጾም ራሳችንን መቀባት አለብን። እሁድ እስከ ቀጣይ እሁድ ድረስ ያሉት ቀናት ወይም ያለው ሳምንት ቅድስት በመባል ይታወቃል። ማን ይባላል? ቅድስት ይባላል። አምላካችን ቤተ ክርስቲያን ስለ ቅድስና የምታስተምርበት፣ ስለ ተቀደሱ ነገሮች የምታስተምርበት፣ እኛ እንዴት መቀደስ እንዳለብን በስፋት የምታስተምርበት የቅድስና ሳምንት ይባላል ማለት ነው። የምን ሳምንት ይባላል? የቅድስና ሳምንት ይባላል ማለት ነው። እና በጾሙ ቅድስት ብላ ቤተ ክርስቲያናችን ይህን ሳምንት ስያሜ ስትሰጠው የጾም አንዱ ዓላማ ቅዱስ መሆን ስለሆነ በደንብ ስሙ ክርስቲያኖች። ጾም፣ ጸሎት፣ ምጽዋት በራሳቸው ግብ አይደሉም። ምን አይደሉም? በራሳቸው ግብ አይደሉም። ጾም፣ ጸሎት፣ ምጽዋት፣ ስግደት ወደ ግባችን የሚያደርሱን መንገዶች ናቸው። ግባችን ምንድነው ከተባለ የመጾም ግባችን፣ የመጸለይ ግባችን፣ የመመጽወት ግባችን ምንድነው ከተባለ ቅዱስ መሆን ነው። ምን መሆን? ቅዱስ መሆን ነው። ከአምላካችን ቅድስናውን እንድንሳተፍ የእርሱን መልክ እንድንመስለው እግዚአብሔርን ወደ መምሰል እንድናድግ ነው የምንጾመው። ጾም በራሱ ግብ አይደለም፣ ግን ወደ ቅድስና የሚያደርስ አንድ መንገድ ነው ጾም። ስለዚህ ቤተ ክርስቲያን ቅድስት ብላ ይህን ስያሜ ለዚህ ሳምንት ስትሰጥ ልጆቿ በጾም ወደ ቅድስና እንዲደርሱ፣ በምጽዋት ወደ ቅድስና እንዲደርሱ፣ በጸሎት ከእግዚአብሔር ጋር እንዲነጋገሩ፣ በመልካም ሥራ በሕይወታቸው እግዚአብሔርን እንዲመስሉ ለማድረግ ነው። እንግዲህ የተጠራንበት ዓላማ ለቅድስና ነው። እግዚአብሔር የጠራን ክርስቲያን የሆንነው ያመንነው የተጠመቅነው ለቅድስና ነው። ያመነ የተጠመቀው ሁሉ ቅዱስ መሆን ይችላል። የጠራን ለቅድስና ነውና ብዙ ጊዜ ቅድስናን ለተወሰኑ ሰዎች ብቻ እንደተሰጠ አድርገን እናስባለን። ለተወሰኑ ሰዎች ብቻ፣ ለኛ የማይቻል እግዚአብሔር ቅድስናን የሰጠው ለቅዱሳኑ ብቻ ነው፣ ለኛ አይቻልም ብለን እናስባለን። ግን እንደዚህ አይደለም። ቅድስና የተሰጠው የቅድስና መንገድ የተከፈተው በሩ የተከፈተው ለሁሉም ነው። ያመኑ ሁሉ ቅዱሳን እንዲሆኑ ይጠበቅባቸዋል። ሐዋርያው ቅዱስ ጴጥሮስ በመልእክቱ በአንደኛ መልእክቱ ምዕራፍ 1 ከቁጥር 16 ላይ ወበከመ ዘጸዋዕክሙ ቅዱስ ውእቱ ከማሁ አንትሙኒ ኩኑ ቅዱሳነ በኩሉ ግእዝክሙ፣ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ አምላካችሁ አባታችሁ እግዚአብሔር ቅዱስ እንደሆነ እናንተም በኑሯችሁ ሁሉ ቅዱስ ሁኑ። በምናችሁ ሁሉ? በኑሯችሁ ሁሉ ቅዱስ ሁኑ። እነማንን ነው እንዲህ ያላቸው? ያመኑትን ክርስቲያኖችን ሁሉ ማለት ነው እንጂ የተወሰኑ ሰዎችን ብቻ አይደለም ቅዱሳን ብሎ የሚጠራቸው መጽሐፍ ቅዱስ። ያመኑት ሁሉ ካላመኑ የተለዩ፣ በስመ ሥላሴ የከበሩ፣ ከሥላሴ የተወለዱ፣ የሥላሴ ልጆች የሆኑ፣ እግዚአብሔር አባታቸው የሆነላቸው፣
እነሱ የእግዚአብሔር ልጆች የሆኑለት የመንግስቱ ወራሾች፣ የስሙ ወራሾች፣ የክብሩ ቀዳሾች፣ ስሙን የሚጠሩ ስሙን የወረሱ ክብሩን ለመውረስ የተዘጋጁ ሁሉ ምንድናቸው? ቅዱሳን ናቸው። ስለዚህ ቅዱሳን ለመሆን ነው እግዚአብሔር የጠራን። በኑሯችን ሁሉ፣ በሥራ ቦታችን፣ በትዳራችን፣ በአኗኗራችን፣ በንግግራችን ሁሉ ቅዱስ እንድንሆን፣ ሌላውን ወደ ቅዱስ እግዚአብሔር እንድንስብ፣ ሕይወታችን የተቀደሰ እንዲሆን እግዚአብሔር ጠርቶናል። ቅዱስ ጳውሎስ በሮም የነበሩትን ክርስቲያኖችን ሁሉ እንዲህ ይላቸዋል። በእግዚአብሔር ለተወደዳችሁና እግዚአብሔር ለቅድስና ለጠራችሁ በሮም ላላችሁ ክርስቲያኖች ሁሉ መልእክት የተደረሳችሁ ይላል። እግዚአብሔር ምን ላላችሁ? እግዚአብሔር ለወደዳችሁና እግዚአብሔር ለቅድስና ምን ላላችሁ? ለጠራችሁ ክርስቲያኖች ሁሉ ለቅድስና የተጠራንን ክርስቲያኖች ቅድስናን ለተወሰኑ ሰዎች ብቻ እንዳንሰጥና እኛ እጃችን አጣጥፈን እንዳንቀመጥ። በእርግጥ እናንተ የቅድስና ሥራ እየሰራችሁ ነው። አሁን ለቅድስና የሚያበቃችሁን ስንቅ እየያዛችሁ ነው። ይሄ ቤት ስንቅ የምንወስድበት ነው፣ ትጥቅ የምንታጠቅበት ነው። የቅድስና የሚሰራው ከዚህ ግቢ ውጭ ነው። አንዳንድ ሰው የቅድስና ሥራ የሚሰራው ቤተ ክርስቲያን ብቻ ይመስለዋል። ግን አይደለም። ቤተ ክርስቲያን ብቻ አይደለም፣ እዚህ ግቢ ብቻ አይደለም። እዚህ ግቢ የቅድስና ሥራ ለመስራት ኃይል የምናገኝበት፣ ትጥቅ የምንታጠቅበት፣ ስንቅ የምንይዝበት ቤታችን ነው። የቅድስና ሥራ የሚሰራው ከዚህ ውጭ ባለው በማህበረሰቡ ውስጥ ስንኖር ሕይወታችን ሁሉ የተቀደሰ ሲሆን ክርስቶሳዊ መዓዛ ሲኖረው ነው የቅድስና ሕይወት የሚባለውና ስለዚህ እናንተ ቅዱሳን ለመሆን የሚያበቃችሁን ኃይልና ትጥቅ ለመውሰድ በቤቱ ተገናኝታችኋልና በሰማያዊት ኢየሩሳሌም ይሰብስባችሁ። ወደ ርዕሰ ጉዳይ ልመለስ። እንግዲህ ጾም ክርስቲያኖች፣ ጾም የኛ የክርስቲያኖች የሰውነታችን አጥር ቅጥር ነው። ጾም፣ ጸሎት፣ ምጽዋት፣ ስግደት እነዚህ መንፈሳዊ ሥራዎች የክርስቲያኖች የልቡናቸው የሰውነታቸው አጥር ቅጥር ናቸው። ያልታጠረ ቤት ምን እንደሚሆን እናውቃለን። አጥር የሌለው ቤት አራዊት ይገባበታል፣ ሌባ እንደፈለገ ይገባበታል፣ ለመዘረፍ የተመቻቸ ነው። የሰማችሁ ነው። አጥር የሌለው ቤት እንደዚያ ነው። እኛ አጥሮቻችን እነዚህ ናቸው። እነዚህን በሕይወቱ ያልያዘ ሰው መስገድ ያልቻለ ካልጸለየ፣ መጾም ያልቻለ ካልጸለየ፣ እንደዚሁም ደግሞ ሁሉንም ማድረግ የሚችል ሁሉንም ማድረግ ካልቻለ ልቡናችን፣ ሰውነታችን ለኃጢአት፣ ለክፉ ምኞት፣ ለሰይጣን፣ ለአጋንንት ተላልፎ ይሰጣል። ለርኩስ መንፈስ ተላልፎ ይሰጣል። ስለዚህ ርኩስ መንፈስ ወደ ሕይወታችን እንዳይገባ፣ ክፉ ምኞት እንዳይጥለን፣ የዓለም ምኞት እንዳይጥለን እንደ አጥር እንደ ቅጥር ሆነው የእኛን ሕይወት የሚያነጹ እነዚህ ነገሮች ናቸውና ሰውነታችን ልቡናችንን ለእግዚአብሔር ቅዱስና ሕያው መሥዋዕት አድርገን የምናቀርብበት ጊዜ ነው። ጾም፣ ጸሎት፣ ስግደት፣ ምጽዋት ለአምላካችን ለአባታችን ሁሉን ለሰጠን ለሚወደን ይቅር ለሚለን ለመሐሪው ለይቅር ባዩ አባታችን ቅዱስና ሕያው መሥዋዕት አድርገን ሰውነታችንንና ልቡናችንን የምናቀርብባቸው ናቸው እነዚህ ነገሮች። ስለዚህ ስንጾም ደስ እያለን መጾም አለብን። አሁን ወደ ርዕሴ ልምጣ። አምላካችን ክርስቶስ የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 ላይ እንዲህ በማለት ይጀምራል። ወሶበሂ ትጸውሙ ኢትኩኑ ከመ መደልዋን፣ እናንተ በምትጾሙበት ጊዜ እንደ ግብዞች አትሁኑ። እንደማን አትሁኑ? እንደ ግብዞች አትሁኑ። ጾማችሁ እንደ ግብዞች ጾም አይሁን። እነሱ በጾማቸው ጊዜ ሰውነታቸውን ያጠወልጋሉ፣ ፊታቸውን ያጠቁራሉ፣ ሰው እንደ ጾሙ ያውቅላቸው ዘንድ
የሚጾሙት ለሰው ይምሰል ነውና ጾማችሁ እንደነሱ እንዳይሆን ይላል። ክርስቲያኖች ግብዝነት ከባድ ደዌ ነው፣ መጥፎ በሽታ ነው። ግብዝነት ሰው የራሱን እውነተኛ ማንነት የራሱን እውነተኛ ሕይወት እንዳይኖር የሚያደርግ የሚቀቡት ወደ የት ቦታ ሲሄዱ ነው? ወደ ልቅሶ ቦታ ሲሄዱ አይደለም። ወደ ሐዘን ቦታ ሲሄዱ አይደለም። ወደ የት ሲሄዱ ነው የሚቀቡት? ወደ ደስታ ቦታ፣ ወደ ሰርግ ቤት ሲሄዱ፣ ወደ ግብዣ ቤት ሲሄዱ፣ ወደ አደባባይ በዓላት ሲሄዱ ነው ቅቤ የሚቀቡት። አምሮባቸው ፊታቸው ለምልሞ ተውበው የሚሄዱት በምን ጊዜ ነው? በደስታ ጊዜ ነው አይደለም? በክብር ጊዜ ነው። አያችሁ፣ ራሳችሁን ተቀቡ ማለት ምን መሰላችሁ? እንግዲህ መቀባት የክብር ምልክት የደስታ ምልክት ከሆነ ስትጾሙ ራሳችሁን ተቀቡ ማለት ራስ የተባለ መድኃኔ ዓለም ክርስቶስ ነው። የቤተ ክርስቲያን ራሷ ማን ነው? ክርስቶስ ነው። ራሳችን ክርስቶስ ነው። ቤተ ክርስቲያን የክርስቶስ ምንድናት? አካሉ ናት። ስለዚህ ስትጾሙ ራሳችሁን ተቀቡ ማለት በጾማችሁ ጊዜ ንጽህናን በመያዝ ንስሐ በመግባት ፍቅርን በመያዝ ትሕትናን በመያዝ መልካም ስራን በመስራት ራሳችሁ የሆነውን ክርስቶስን ደስ አሰኙት ማለት ነው። አሁን ገባችሁ? ራሳችሁን ተቀቡ ማለት በጾማችሁ ጊዜ እንደ ግብዞች ባለመጾም እውነተኛ ጾምን ትክክለኛ ጾምን በመጾም ንስሐ በመግባት ምጽዋት በመጨመር ከጾማችሁ ጋራ ጸሎት በመጨመር ከጾማችሁ ጋራ ራሳችሁ ክርስቶስን ደስ አሰኙት ማለት ነው። ሁለተኛው ራሳችሁን ተቀቡ ማለት በጾማችሁ ጊዜ ደስ እያላችሁ ጾሙ ማለት ነው። ምን እያላችሁ ጾሙ? ደስ እያላችሁ ጾሙ። ክርስቲያኖች ጾም የነፍሳችን ፋሲካ ነው። እስኪ በሉ ጾም የነፍሳችን ፋሲካ ነው። ጾም የነፍሳችን ትንሣኤ ነው። ጾም የነፍሳችን ደስታ ነው። ጾም ነፍሳችንም ስጋችንም የሚፈወስበት የነፍሳችንም የስጋችንም ጤና ሕይወት መድኃኒት ነው። ለነፍስ ብቻ አይደለም ለስጋም ጾም ጤና ነው፣ መድኃኒት ነው ወገኖች። ስለዚህ ጾምን እንደ ቅጣት አትዩት እያለን ነው። ጾሙ ስላልኳችሁ ጾምን እንደ ቅጣት እንደ መጨቆኛ መሳሪያ እንደ ከባድ ሸክም አትውሰዱት። ጾም የሐዘንና የትካዜ ጊዜ አይደለም። ጾም የምን ጊዜ ነው? የደስታ ጊዜ ነው። ደስ እያላችሁ ጾሙ። ውስጣችሁ ደስ እያለው ቅዱስ ያሬድ ምን መሰላችሁ? ጾም ሐዘን ለአብዳን ወፍስሐ ለጠቢባን ይላል። ጾም ይላል ጾም ሲመጣ ሰነፎች ያዝናሉ፣ ጾም የማይወዱ ደግሞ ለክርስቲያኖች ደግሞ ጾም ምንድነው አለ? ደስታ ነው። ለጥበበኞች ለብልሆች ለክርስቲያኖች ጾም ምንድነው? ደስታ ነው። ስለዚህ ስንጾም ደስ እያለን አንዳንድ ልበለው ሁላችን አይደለም፣ ሁላችሁ አይደላችሁም። አንዳንድ ሰው አብይ ጾም ሲመጣ መጣ እንግዲህ ዘጋው፣ ዘንድሮስ ቀረበ፣ ቶሎ መጣሳ እያሉ የሚያዝኑ ሰዎች አሉ። ጾሙን በሐዘን የሚቀበሉ ማለት ነው። እንደዛ አይደለም። እናንተ የተቀበላችሁት አይደለም፣ ደስ እያላችሁ የተቀበላችሁት እናንተ። ለዛ እኮ ነው እሑድ የማትቀሩት የምታስቀድሱት እናንተ በጾሙ ደስተኞች ስለሆናችሁ ነው ክርስቲያኖች። እና ጾም የደስታችን ጊዜ ነው እና ደስ እያላችሁ ጾሙ ለማለት ነው ያለ። የታጠበ የተቀባ ደስ የሚል ፊት እንዳለው ልቡናው ደስ እንደሚሰኝ ፊቱ እንደሚለመልም እናንተም በጾማችሁ ጊዜ ደስ እያላችሁ ውስጣችሁን ደስ እያለው ጾሙ ለማለት አምላካችን ክርስቶስ ራሳችሁን ተቀቡ አለን። ፊታችሁን ታጠቡ ማለት ደግሞ ይመስላችሁ? ፊታችሁን ታጠቡ ማለት አብዛኞቹ የስሜት ሕዋሳት የሚገኙት የት ላይ ነው? ፊት ላይ አይደለም? ዓይን ያለው ፊት ላይ ነው። አፍንጫ ያለው ፊት ላይ ነው። አፍ ያለው ፊት አካባቢ ነው። ጆሮ ያለው ፊት አካባቢ ነው። ስለዚህ ምን ማለት ነው? በጾማችሁ ጊዜ እነዚህ የስሜት ሕዋሳት ከክፉ ነገር ንጹሕ ሆነው ይጹሙ ማለት ነው። ገባችሁ? ከክፉ ነገር እነዚህ የስሜት ዓይን ክፉ ነገር ከማየት፣
አሁን ሚዲያውን ከመጎርጎር አላስፈላጊ ነገሮችን ከማየት ጆሮ አላስፈላጊ ነገሮችን ከክርስትና በተቃራኒ የሆኑ ነገሮችን ከመስማት ክፉ ወሬን ከመስማት ሐሰትን ከመስማት ከዚህ ንጹሕ ይሁን። አንደበታችሁ ክፉ ከመናገር ከዚህ ይጹም። አፍንጫችሁ ክፉ ከማሽተት ወደ ኃጢአት ከሚስብ ሽታ ከዚያ ንጹሕ አድርጋችሁ ጹሙ ማለት ነው። ፊታችሁን ታጠቡ ማለት